ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው ሩታ? የምርሽ ነው? የሱን ደስታ የሱን ፍቅር ወሩ ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለ? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ ለሰራባት ተንኮል ምላሽ ነው የሰጠች በቀል። ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናን እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካማን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ስለሷም ጭምር ላሳያት ብዬ በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤሽ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው? እኮ ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን የቀለድኩት አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገር ላይ እየተበቀልሽ መስሎሻል። ላንቺ እየተበቀልሽ መስሎሻል። እመኝ ይሄንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳረሳ እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። አረ ለምን ትሞታለህ ደግሞ ማለት ነው? እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ካሁኑ በዚህ ችንገላግላለሁ። በ3 ቀን ጨዋታ ቀየር ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል። በደንብ እንደሚጸጽት ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባልም። አንተ ዘይድ ሰላም ምንድነው? የተከበራችሁ ቤተሰቦቼ እንዴት ናችሁ? አሉን አቋቋም ግን በሰላም ነው? ፋብዬ ልሻለሁ። ተንቀባረርክብኝ። ዛሬ በጣም ደስ የሚል ቀን። አዎ ከሚገባው በላይ በጣም ለኛ ነው። እሺ ይቅርታ ለእናንተ ዛሬ የማይሆን ነገር ልንነግራችሁ ነው የመጣ ነው። እንግዲህ በጣም ይቅርታ። ደስ የሚያሳይ ነገር ሆኖ ሳይሆን ባይሆንም የልፋታችንን ዋጋ ያገኘንበት ሰዓት ነው። እንዴት አድርጌ እንደምነግራችሁ አላውቅም። በእኔ ሳይሆን በሩታ ያምራል ይሄ ነገር፣ ግን እኔ በደንብ አድርጌ ልንገራችሁ። እንዴት መሰላችሁ? አንተ ትናገራለህ እኔ ንገሪያችሁ። አይ ግድ የለም እኔ ንገራችሁ። ግን ቆይ በመጀመሪያ ደረጃ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ለአንድ ጉዳይ ነው የመጣሁት። ምንድነው ጉዳዩ? እስከዛሬ ድረስ ብዙ ነገሮችን ሳደርግ ቆይቻለሁኝ እንዳያችሁት ከሆነ እና የሰሞኑንም ነገር በደንብ አይታችኋል፣ ተረድታችኋል ብዬ አስባለሁ። ያው እንግዲህ ለዛ የሚሆን መልስ ይዘን መተናል። መልሱም እንዴት ምን ለመገመት ለእናንተ የሆነ ተወሰነ ታይም ሰጣችኋለሁ። ግን ብዙ ነገር ተፈጥሯል ህይወታችን ላይ። ብዙ ያሰቃዩን፣ ብዙኛ ላይ የተጫወቱ ሰዎች አሉ። እነዛን ሰዎች ደግሞ በሚገርም አይነት መንገድ ተበቀለናቸዋል፣ ማንንም ሳንጎዳ። ምን ያው የአይምሮ ጨዋታ ነው የተጫወት ነው። አክቹሊ አሁን አብርሃምና ሩታ አንድ ላይ እንደሆኑ ነው የሚታወቀው፣ ወይም እንደተመለሱ ምናምን ነው የሚታወቀው። ግን ያ ነገር ውሸት ነው። ማለትም ሩታ ጨዋታውን ተጫውታለች ማለት ነው። በመጀመሪያ ደረጃ ግን ይቅርታ ማለት ፈልጋለሁ እናንተ ይሄ ትልቅ ይቅርታ ማለት በጣም ይቅርታ። እውነት ለመናገር ብዙ ያላችሁኝ ሰዎች አላችሁ፣ ነገሮች ወደ መጀመሪያው የተመለሰ መስሏችሁ ብዙ ያሰባችሁ፣ ብዙ የተደሰታችሁ ማለት በጣም ብዙ ማለት ከኦዲየንስም ውጪ ዙሪያችን ያላችሁ ሰዎች የተደሰታችሁ ሰዎች ነበራችሁ። ግን ያንን ነገር መመለስ ባለመቻሌ ወይም ደግሞ ይሄ ነገር ስነግራችሁ በጣም እያዘንኩኝ ነው። በጣም ይቅርታ ማለት እኔ ምን ያህል መስማት ይከብዳል ማለት እኔ እንጃ እኔ ምን ያህል ነገሮችን እንዳሳለፍኩኝና ምን ያህል ከባድ ታይሞችን እንዳሳለፍኩኝ በደንብ እንዲያዩትና እንዲያውቁት ስለምፈልግ ነበር ይሄን ነገር ያደረኩትኝ እና በጣም ይቅርታ። በመጀመሪያ እናንተንም ቤተሰቦቻችንንም ሁላችሁንም በጣም ትልቅ ይቅርታ ማለት እፈልጋለሁኝ። ይሄ ባይሆን ጥሩ ነበረ፣ ግን ደግሞ ትክክልና ተገቢ ነገር ስለሆነ መደረግም ስላለበት ነው ያደረኩት እና ይቅርታው እንዳለ ሆኖ ይሄን ነገር በማድረጋችን በመጀመሪያ ደረጃ ማናችሁም ሊከፋችሁ አይገባም። ምክንያቱም እነሱ ካደረጉት አንፃር ምንም ቀላል ነገር ቅጣት ታከል ምንም አላደረግንም። ያው እንዳልኳችሁ ነው። ገምታችሁ ካደረሳችሁበት አላቅም። ሩታ
ከአብርሃም ጋር ሆኛለሁ ያለችው የውሸቷን ነበር። አብርሃም ይሄንን አያውቅም። ጠርተነዋል፣ ይመጣል። ይሄን ደግሞ ፊት ለፊት ነግረዋለን። ይሄ ሁሉ ጊዜ እንደተጫወተብን አልቀረም። እኛም አግኝተነዋል። ማንንም ሳልጎዳ ማንንም ሳልጎዳ እኔም ሳልጎዳ ይሄን ነገር አድርገናል። ሐሳቡ ግን የኔ ቢሆንም እሱም አለበት። አልተቃወምኩም። አንጀት የሚያርስ ነገር ነው ተማሪያ እኔ ደስ ብሎኛል። ይሄን ነገር አሁን ልነግራቸው በመጡ ሰዓት ለነሱ ነው ደስ ያለኝ፣ ግን ለህዝቡም ለኦዲየንሱም ለእናንተ በጣም ለማንም ሰው ይቅርታ አላለሁ። በዙሪያችን በተለይ በእኛ ዙሪያ ላለው ሰው ቤተሰባችንም ይሄን ነገር ቢሰማ ምናልባት ሊቀየመን ይችላል፣ ሊከፋ ሊደብረው ይችላል። ግን ደግሞ የትም ዞሮ ሲጠግብ መምጣት ስለማይችል ይሄን ነገር ደግሞ በደንብ እንጫወትበታለን። እስቲ እንግዲህ እሱ ማድረግ የሚችለው ነገር ጋር አለ ደግሞ እናያለን ማለት ነው። ይሄን ነገር ሲሰሙ ምን የሚሉ ይመስልሻል? ማለት ያው እኔ እንዳከለኪኝ ግን እንዲህ እየተንከባለልኩ ነው የምስቀው። ልብስ ይቆሽሻል እና አላጥብም። እኔ ነኝ አንጀት ያለው እንትን ያልኩት ነው ማቀው። እሷ ታጥባለች ብሎ ከሆነ ኧረ ሁላ ነገር ደግሞ እሺ እንደዚህ አንጀት እንደዚህ ስስቂ ስላየሁሽ እራሱ በጣም ነው ደስ ያለኝ። አይ በቃ ጨዋታውን ተጫውቼ እንዳሸነፍኩኝ ሲሰማኝ ደስ አለኝ። ታውቃለህ መቶ አንድ እውነት የምነግራችሁ ነገር ሩታዬ ከማንም አንሳ አይደለም፣ የኔ እህት ከማንም አንሳ አይደለም። አብርሃም ሌላ ሰው ጋር ሄዶ እንደምትበልጥ ደግሞ ማሳየትም ስለፈለግም ነው። ለዚህ ሪዝን ነው ይሄን ነገር ያደረግነው። አክቹሊ ከዚህም በላይ ማድረግ ይገባል ነበር። ማለትም እኔ እንደውም እንደኔ ሐሳብ እንደሆነ በጣም ረጅም ነገር መስራት ፈልጌ ነበር። ያው ሩታንም መጉዳት ይሆናል፣ ሌላም ሰውም መጉዳት ይሆናል በሚል ነው። ኖ ባየው እኔ መጀመሪያ እንደዚህ አይነት ሐሳብ ሳስብ ነገሮችን ጨርሼ በደንብ ወስኜ ምናምን ነው። የምንም መጎዳት የለም ከዚህ በኋላ ስለምን መጎዳት ነው የምትሰራው? አሁን ይሄን ነገር ስቲል ማለት ነው ራንደም ይሄንን ነገር ባደረኩት ቁጥር ከኔ በላይ ደግሞ ብዙም እንትን የሚሉ ሰዎች አሉ፣ ሰዎች አሉ። እነዛ በጣም እንዲያዝኑ አልፈልግም። ገባ? ይሄ ነገር በቃ ነገሩ ተመለሰ ሰላም ሆነ ብለው በጥቂቱ ደስታቸውን እያየሁኝ መቀጠሉ ከበደኝ እውነት ለመናገር። ማለት ማድረግ እችላለሁኝ በደንብ ቀጥዬበት ነገሮችን በደንብ መበቀል ማሳየት ነገሮችን ምን ያክል ከነሱ በላይ ሩታይ እነዛ ጓደኞቹ በደንብ አድርጌ ማሳየት ይችላል። ጓደኞቹ እንዴት እኔ ነኝ ማቅ ያደረጉኝን ነገር ስለማቅ ሩታይ በቃ ማለት እሱን በደንብ መሄድ ጨዋታውን በደንብ አድርገን መጫወት እንችል ነበር። ኧረ አሁንም እንቀጥለዋለን። ባይዘው ብዙ ነገር አሰለሽ ፖይንቴ ይሄንን ነገር ነግረናቸው ማድረግ ያለብንን ነገር እናደርጋለን ማለት ነው። ሄርሚላንም በዚህ አይነት መንገድ ስለቀጣዋት በጣም ነው ደስ ያለኝ። በደንብ ነው ያገኘኋት ሩታይ በደንብ በቃ ከማንም በደንብ እንደምትበልጫት ነው ያሳየሽኝ። አንቺም ደስ ብሎኛል ማለት ያው ምን አለ መሰለክ እሷ ብቻ ፍቅር መስጠት የምትችል ማክበር የምትችል ምናምን ፍቅር ባለትዳር ምናምን እንደዛ ነው የለም ሌላ ታሪክ እኮ በጣም የመጨረሻ ባለጌ ሴት ነች። እንደዛ ነበር የሚመስላት የተሰማት ምናምን፣ ግን ደግሞ በጣም በብዙ መንገድ ሩታይ አንተዋ ስለማታውቅም እሱን ደግሞ በደንብ እናሳያለን። እኮ አሁን እኮ አሳየዋት እኮ ማለት በጣም በቀላል መንገድ ነገሮችን ወደ ራሴ ማዞር እንደምችል እኮ ነግረሻት ማለት ነው። ብትመጣ እሷ ነች የደወለሽለታል አይደል? መታ ይሄን ነግረሻቱላ አብርሃም ካንቺ ርቆውላ ከሱ ጋር እንዳትሆን እናደርጋለን። ይሄን ደግሞ እኔ የምሰራውን አውቃለሁ። እኔ አንጀቴ እንዳረራ አይቀራትም። ወይ አንተ ልጅ ደግሞ በቃ እኔ ምንም ማያደክም ነገር ያደክማል። በቃ እኔ ስራዬን ሰራሁኝ። በቃ ውጤቱ ደግሞ ላሳያችሁ እኮ ሁለቱንም ጠርቻቸዋለሁ። የስራዬን ማካካሻ ነው ሩታይ። እኔ ላንቺ ነው በቃ ላንቺ በደንብ ደግሞ በቃ አረፍ በቃ ይበቃናል። ለምን እንደክማለን? በቃ አሳየናቸው በደንብ ፍቅሩንም መስጠቱንም መንከባከቡንም ሁሉንም ነገር በደንብ ይሁን እንደመጣችልሽ ቤት ወይዘሪት ወይስ ወይዘሮ ሄርሜላ በየትኛው ነው ያዘው? በፈለከው እኔ ከዚህ ልጅ ስትቆም እኮ ነው እዚህ ይሻላል። ተው ግድ የለም እንትን ይሄ ሀመርዋ እንሰራለን። ኧረ እሺ ወንድሜ አንተ ካልከኝ ሄርሜላ ወይዘሮ እንበላ። ኧረ እንደፈለክ ወይዘሮ በነገር ላይ የተከበረ ስም ነው። እንዴ ነሽ ፋብልሽ ነው የመጣሽው ደግሞ እራት እንበላለን ብለሻታል? አላልኳትም። ኧረ እኔ ምን ሆነ ነው አንተ? እንዴት ነሽ? ይቅርታ ወደ ገደለው ልትገቢልኝ ትችላላችሁ? በጣም ይቅርታ። ስራ አለብኝ። የምን ስራ? ስራ ነው ስራ እኮ ልታለም ጥሩ ነው የጠራችሁኝ። ምንድነው? አይ አክቹሊ ለጠራሽ ለሌላ ፐርፐዝ ነው። ክብሩን እንኳን አታውቂውም። ተይው እሱን ግን በስተክል አሁን ልናወራሽ ነው እና
እስቲ ስለምን እንደምናወራሽ መገመት ትችላለሽ? ምን ይሆናል ብለሽ አስበሽ ነው? አዎ ምን ይሆናል? አይ ምን ይሆናል ብለሽ አስበሽ ነው? ያው ከነገር ውጪ ምን ታስባላችሁ? ነው የምናውቃለሁ። ነገሩን ተይውና አሁን ለቀልድ አይደለም የጠራንሽ፣ ለቁም ነገር ነው። እንትንሽ ባልሽ የት ሄደ? ማን ነው? አብርሃም የት ሄደ? አረ አብርሃም ጠርተው ተው እሱ ወዴት ባልሽ እኮ ወደ እኔ ዞራል። አይ የኔ ወንድም ተው መምረጥ ያለበት ወደ ማማዛት እንዳለበትና እንደዛ ነበር የመሰላት ብዬ ነው። ወዴት መመለስ እንዳለበት እኮ ተመልሶ አሳይቷል። እንዴ ባልሽ አትበል። ካሁን በኋላ ባልሽ ስትል ብሰማ እገላል ነገር ያለው ሩታያውን ምንም ሳናንዛዛ ንገረት። እሺ አክቹሊ ጠራንሽ ፐርፐዝ ለሌላ ነው። ሩታ ካንቺ እንደምትበልጥ ማሳይታሻለች። በዚህ ደግሞ ሊከፋሽ አይገባም። የዋህ ልብ ስላለው እንደምትበልጠኝ አሳየችኝ። በምን አሁን አንቺ ባለ ትዳርን ሄደሽ ተልከስከሰሽ ጭራሽ ከሷ ጋር ተፎካከረ። በእናትህ እኔ ትርፍ ቃል የምትናገር እንደዚህ ነገር ባይዘው መፎካከር በነገርሽ ላይ እንዲህ ፊት ለፊት ላወራሽ ፈልጌ ነበር በጣም ብዙ ጊዜ፣ ግን ላገኝሽ ስላልቻልኩ እስከዛሬ የተሻለ ሀሳብ እንዳመጣችሁ ነው አይደል እንደ ነገራችሁ። ስለዚህ አሁን የሚገርም ሀሳብ አለ። አሁን ራሱ ከምትገምቺው በላይ ሊያስደስትሽ የሚችል ነገር አለ ብለኸኛል። ይሄን ነገር የምትነግረኝ ከሆነ ልሂድ። አሁን ይኸውልሽ እኔና ሩታ የሆነ ነገር አድርገን ነበር ላንቺ ይሆናል ብለን ስላሰብን ሰርፕራይዝ አድርገን ልናረግሽ ነበረ። ኬክ ምናምን ለመቁረስም አስበን ነበር፣ ግን ታይም ስላልበቃ ነው፣ ቦታውም ስለማይመች እኔም ስራ ስላለ ይሁን አዳራሽ ምናምን ፈልገን ነበር። አንወባ ህዝብ ዘመድ አዝማዱ ላመጣ ግን በቃ አልበቃም፣ ነገሮች ታይም አልበቃ ስላለን ነው። አንቺንም ከምናለፋሽ ምን ይሆናል የደስታው ተካፋይ ልናረግሽ ፈልገን። እሺ የምን ደስታ? አሁን ሩታ ማን ሞተላችሁ? ማን አዘነላችሁ? ማን ከፋው? ያው በሰው ሀዘን በሰው ደስ በሰው እንትን የምትደስቱ ሰዎች አይደላችሁ። አንቺ ግን እንደ ሰው ከተቆጠርሽ አሁን አክቹሊ ሩታ የምትነግርሽ ነገር አለ። ሩታ ይሄን ነገር በደንብ ንገሪያትና በሰላም ወደ ቤታችን እንሂድ። እሺ ምን መሰለሽ ሄርሜላ፣ ከዚህ በፊት እኔና አንቺ በጣም በብዙ ንትርክ፣ በጣም በብዙ ጭቅጭቅና በጣም በብዙ ውካታ ውስጥ አልፈናል እና ደግሞ የሆነ ጊዜ የሆነ ነገር ብዬሽ ነበር ካስታወሽ። እና አንቺ በጣም በብዙ መንገድ ብዙ ወራት የለፋሽበትን በጣም ብዙ ጊዜ እና ታይም የፈጀብሽን ክብርሽንም ምን ሁሉ ነገርሽን ዝቅ አርገሽ ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን አንቺ ስንትና ስንት ወሬ የፈጀብሽን አንቺ ስንትና ስንት ነገር ያደረግሽውን ነገር በጣም በቀላሉ ባለቤቴን ወደ እጄ ማስገባት እንደምችል በደንብ አሳይቼሻለሁኝና ካስገባችን በኋላ ደግሞ አይደረግሽ ነው። አይ እንኳን ደስ አላችሁ አላችሁ ስለፈለግን ነው እንጂ ፈልገው አይደለም። አብረውኖቹ ምን ፕራንክ? አዎ ፕራንክ። አልገባኝም። ፕራንክ ጌም ታውቂያለሽ? ፕራንክ ነው። ፈልገው አይደለም። አንቺን ፈልገው አይደለም። በደንብ በቃ በጣም አሽራቱ ስለበዛብኝ ግራ እየገባኝ ነው። አንዴ እልህ መጋባት ታውቂያለሽ? ይኸውልሽ መጀመሪያ እኔ አንዴ ነገር ገና ከመምጣቴ ባሽሙር እየበላችሁኝ ስለሆነ ነገሩ ሊገባኝ አልቻለም። ነገር ችግር የለም። አብርሃም ሩታ ወደ አብርሃም ህይወት የገባችው ወር ደግሞ ተመልሳ ይቅርታ ነገሮችን እናስተካክል እያለች የነበረችው ፕራንክ ነው የምትሉኝ? ምን አይነት ፕራንክ ነው አልገባኝም። ፕራንክ ብቻ ሳይሆን እኛ ተዝናናንባችሁ እና እንጂ ያደረግንበት በጣም ፈታልበት አቃጠልናችሁ። ሲቀጥል ደግሞ ይኸውልሽ በጣም በብዙ መንገድ እኔ ረጅም መጓዝ እችል ነበረ፣ ግን ታውቂያለሽ እኔ እናንተ ሳትሆኑ እዚች ጋር የታያችሁኝ ከጀርባችን ብዙ ሰዎች አሉ፣ በጣም የሚወዱን የሚያከብሩን ኦዲየንሶች አሉኝ። ለነሱ በማሰብ እነሱን ይቅርታ ጠይቃለሁ። ከዛ ደግሞ ዙሪያችን ያሉ ሰዎች አሉ፣ የወንድሞቻችን አሉ፣ እህቶቻችን አሉ፣ እናት አባቶቻችን አሉ። ለነሱ ስል ተውኩት እንጂ ረጅም ተጉዤ ልፋትሽን ድካምሽን በጣም በጥቂት ደቂቃ ውስጥና በጥቂት ቀናት ውስጥ ገደል መክተት እንደምችልና ነገሮችን እንዴት አድርጌ በእጄ ማስገባት ስፈልግ መተው ስፈልግ መያዝ ስፈልግ ማንሳት ስፈልግ መጣል እንደምችል በደንብ አድርጌ ላሳየሽ ላስተምርሽ ብዬ ነው። እና ከኔ ጋር ፉክክርሽ ስለዚህ እንድታወሪ አልፈልግም። ባይዘው ልነግርሽ ነው። በመጀመሪያ ደረጃ አብርሃም ከፈለገችው ራሷን ታረጋግጥ። ለሰው ሲያወራም እንደዛለም አንድ ሰው ያወራ እኖ ባይ ግድ የለም እንዴ
እና ከዛ በኋላ ከኔ ጋር ያለሽን ነገር ይሄ መፎካከር ምናምን እና እልህ ይዞሽ ነው አብርሃም ነው ሁሉ ነገር ስታደርጊ ነበር እንድትተዩ ብዬ ላሳይሽ ለማስገባት እልህ ይዞሽ ነው ላሳይሽ በደንብ ልፋትሽ እንዴት በ3 ቀን ገደል መግባት እንደምችልና ምን ማድረግ እንደምችል በደንብ ላሳይሽ ተምርሽ ነው ዝም በይ ተረጋጊ አምኖሻል እኮ አምኖሻል እኮ አንዴ ጣልቃ ትግባኝ ሰማን ባለ ጉዳዩ ድጋሚ ብፈልገው ይመጣል ምንም ማድረግ አልችልም እና ይሄ ምን የሚያኮራ ነገር ነው አንደኛ እንደምትበልጥሽ መቼም እኔ አንቺ ከሰራሽው ስራ የኔ ስራ ይሻላል አይደል? ያንቺ ያኮራል። ማፍቀር መፈቃቀር የሚበልጥ የሚያስነሳ የሚያስብል ነገር አይደለም። ያንቺ ያኮራል እንዴ? ያንቺ እኔ ብቻ ይሰማኝ ይመስለኝ ነበር። የኔ ወንድም አንዴ ዝም በል ሰው ነው ያወራው ያለው። በስትክክል አዋሪ። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው ሩታ? የምርሽ ነው? የሱን ደስታ የሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ በመጀመሪያ ደረጃ እንደምትበልጥሽ ለማሳየት እሱስ እሺ የት ይሄዳል? አብርሃምስ እሺ ምንም አይሆን ምን ይሆናል? ያውቃል ይሄንን ነገር አላህ ደውዬለታለሁ ከዛስ ምን ከዛስ እንዴ በጣም ቀላል ነገር ያደርጋችሁ ይመስላችሁ ነው ለምንድነው ልጅ ልቡ ላይ የምትጫወቹ ለምንድነው የዋህለቱ ላይ የምትጫወቹ አንቺ ነሽ እሱ የት ላይ በ3 ቀን አይደል በአንድ ቀን መተሽ ወደ ስለተቀበለሽ በዚህ ልክ ኦኬ ተቆርቋሪ አይዞሽ በቃ ሌላ ተጠቀምሽ እዚች ጋር ሩታ ምን ተጠቀምኩ መሰለሽ እንዴት አድርጌ ጨዋታውን ቅይር አድርጌ አንቺን ስፈልግ በ3 ቀን ውስጥ ከህይወታችን ማድረግ እንደምችል አሳይቻለሁ አንቺንም ዙሪያችንም ያሉትንም ሰዎች እንደፈለኩኝ ማረግም በደንብ አሳይቻለሁ ግን ደግሞ ይሄንን ነገር ስለማልፈልገው መቀጠሉንም ስለማልፈልገው እዚች ጋር እንዲያቆምና እኮስን እኮ የጎዳሽ በኋላ ጨዋታሽን ከኔ ጋር ፍክክር ውስጥ እንዳትገቢ ላስተምርሽ እኔ እኮ አንቺ ጋር ፍክክር አይደለም እኔ እኮ ከሱ ጋር ነው አይደል እንዴ ገባሽ እንጂ ለምንድን ነው በዚህ ልክ እሱ መጉዳት በዚህ ልክ ምን አንገብግቦሽ እንደመጣሽ እኔ እኮ ጠርጥሬ ያለው አላምንም አለኝ አብርሃም ይሄን ነገር ግን አሁን ሲሰማ በጣም ነው እኮ የሚደብረው ቢያንስ ሰላም ወይኔ ይመጣል አሁን አይዞሽ ከዛ በኋላ እኔ አሁን ምን አለ መሰለሽ አንቺ መቼ አይ ነው በቃ ማለት አቃለሁኝ በጣም አሁንም ድጋሚ ሊያደክምሽ ይችል ይሆን ወደሱ ለመመለስ ምናምን ስራሽን በጣም የብዙ ወራት ድካምሽን ገደል እንደከተትኩብሽ ይታወቀኛል ግን ደግሞ እንደምንም ብለሽ ለመውሰድ በጣም ለፈሽ እንደምንም ብለሽ ማለት ነው አሁንም ድጋሚ እድሉን ከሰጠሽ ወይም ደግሞ ካገኘሽ የሆነ ታይሞችን ደግሞ የሆኑ ሰዎችን ምናምን ነገር ብለሽ የራስሽ ለማድረግ ሞክሪ ከዛ በኋላ ይድጋሚ ሊመለስ ይችላል አረ ኖባኒ ራሴ ማልከመል ችግር የለውም እሱን ድጋሚ ከፈለገች ሪክሪት አድርገን ነገሮችን ማስተካከል እንደምንችል ማሳየት ፈልጋለሁና አንቺ መች ደርሰሽ ነው ለሱ ተቆርቋሪ የሆንሽው የሰው ትዳር በጣም አይደለም ችግር የለውም በጣም ደፍተርሽ ግን ይርሚላ ከሚገባው በላይ ቆጭሃል ሮቤል አንተ ራስህ ምንም ነገር አይቀጭም እህትን መመለስ ነው የሚሻልክ እህቴ በጣም ሰላም ላይ ነው ያለችው ሰላማን ወሰደች ሀሳብ ስታመጣ ነገሮችን ለማስተካከል እንደ ወንድምነት እየመከርካት አይደለም ጎበዝ በርቺ ጀግና ይሄ ነው ጀግና የሚያስብለው በጣም ጀግና ነች የዋህ ልቡ ላይ ስለተጫወተች የምን ከዚህ በኋላም እኮ እንዳታምነው ነው የሚያደርገው ምንም ችግር የለውም ባይዘው ለኔ ይሄ ነገር ደስ ነው የሚለኝ ቢገባክ ማለት ነው እኮ በቃ እናንተ ደስ ያውልሽ እኔም እኮ ሰብሪው ነው በስንት መከራ የጠገንኩትን ልብ አረ ደርሰሽ እንደዚህ ያውልሽ የተጠገነ ልብ ቢሆን ኖሮ እኮ ወደ ሰበረው ጋር አይመለስም ነበር የኔ ቆንጆ በ3 ቀን ለዛው ምን ሆነሽ ነው ባይዘው አንድ ነገር ልንገርሽ የልጅ አባት ነው ላንቺም ለሰሱ አይጠቅምሽም ከዚህም በኋላ አንተ ደግሞ ተዋት ምን ሆነ ነው በቃ ባይዘው ሩታዬ ዲቴል መናገር ስለመፈልግ አንዴ አንቺ ራሱ አዳምጪኝና ማለት ነው ሩታዬ አንደኛ እንደምጣለሁ ኮም በኋላ ምንም ነው አዳምጠኝ እድሜልሽ መስማት ያዋጣሽ አንቺ ምን ይምልሽም በሳቢ ባይዘው ለዚህ አትበቂ አብርሃም ያውቃል ወይ እኔ ተኔ ጉዳይ ምንም ችግር አሁን ይመጣል እነግርሻለሁ ምን ነው ደስታው ድጋሚ ልትነፍጊው ነው ኧረ ደስታውን ነው እንጂ ምን ሰጠው ምን ደስታውን ምን በማድረግ ነው አይ ነው ልክ ነሽ ደስታውን ስጣው ልክ ነሽ በቃ በ3 ቀን ውስጥ ምን ያህል ነገሮች ተስተካክለው ምን ያህል ነገሮች ተስተካክለው ደስተኛ እንደሆነ አይተሻል ካንቺ ጋር ብዙ ነገሮችን ብታሳልፊ ምንም ብትይ በቃ ካለበት ሙድ ለማውጣት ምናምን ብትሞክሪም ይሄኛው ነገር ብዙም ስላልተመቸው በ3 ቀን ውስጥ ወደኔ መጥቷል ምንም ማድረግ አይቻልም ያንን ድጋሚ ደግሞ በቃ ለመመለስ አሁንም ድጋሚ በደንብ ሞክሪ እሺ ብዙ ሰው ደግሞ እንዲያበረታታሽ አሁን 1 2 አይደለም 3 4 5 አድርገሽ ጨማምሪያቸው ከዛ በኋላ ጨዋታውን ድጋሚ ተጫወቱና ታሸንፊያለሽ ችግር የለውም ነው ግን ጓደኞቹ እሺ አሁን አብርሃም ይመጣል ነው እዚህ አንዲ ይመጣና ይሄ ሁሉ ነገር ውሸት እንደነበረ ነው የምትነግሪው እያስመሰልሽ እንደነበረ በእጅሽ ማስገባት ላንቺ ቀላል እንደሆነ ነበር የምትነግሪው አንቺ ግን አንድ ነገር ልጠይቅሽ በመታኔ አንዴ ሲጥልቃት በልሶ ነው ያወራው አንዴ ላዋራሽ ፈልጋለሁ የሰው ትዳር ውስጥ ገብተሽ የሰው ባል አፈቅርሃለሁ ብለሽ
የሰራሹ ስራ እኛ ከሰራነው ስራ ኢምንት ነው እኮ እኔ እኮ አልገባኝ እሱ ነው። ቆይ እሱ ነገር አጉቶሽ ነው እንዴ በዚህ ልክ የምትከራከሩ? እንደ ኃይለኛ መጣ እኔ ወጥ ተናሽ ደህና ነኝ። ምን ሆነሽ እንዴ? ሰላም ነው። ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? ምን ማለት ነው? ምን ሆነ? ደህና ነኝ። አያውቅም ነው እሱ ያቸኩ ረጋ እኛም አስማምተን ነው። ለኔ ነው ቅድሚያ የነገራችሁ? አዎ መጀመሪያ ምን ታውቂ ፈለግን? እንዴት ነህ አብርሃም? ሰላም ነው። ምን ተፈጥሮ ነው? ኧረ ምንም አንድ የሆነ ነገር ልናዋራ ነበርና ያው ትንሽ በዛ ነገር ተበሳጭታ ነው። ለምን ተበሳጭሽ ደግሞ አላውቅም። ተበሳጭሽ አይደለም ደንግጫለሁ፣ ግራ ገብቶታል እኮ። አይ እኔ ተበሳጭታ ነው ስትል እኔ መስሎኝ። ኧረ ምን ቦጣሽኝ እኔ ነው አብርሃም የሁሉ ጊዜ አልፍተኸኛል፣ እኔንም ሩታንም አልፍተሃታል። ብዙ ነገር አበለሻሽተህብናል። ልጅ ወልደ የልጅ አባት ሆነ ከሌላ ቦታ ስትርመጠመጥ ቆይተሃል። ለዚህ ደግሞ ፈጣን ምላሽ ነው የሰጠን። ያንን ደግሞ ምን እንደሆነ አሁን እነግርሃለን። ያንን ስነግርህ ደግሞ ተበሳጭተህ ሌላ ነገር ምናምን በንዴት ብታረግ ከሆነ የበለጠ በኔ ይብሳል። ረጋ ብለህ እንድታዋራን ነው የፈለኩት። እኔም በዚህ ነገር እንድትናደድ አልፈልግም። ምክንያቱም እናንተ ከሰራችሁት አንፃር ቅንጣት ታክል የጥፍር ቁርጥራጭ አታክልም። እኛ ያደረግናል ነገር ምንድነው? ምን ተፈጥሮ ነው? ረጅም ነገር ቆይ አስረዳለሁ። አንዴ ልቀቀኝና በደንብ አስረዳለሁ። ምን መሰለክ ያው ከዛሬ 2 ቀንና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም። ማስፈራት ሳይሆን እንደዛ አይደለም። ማን ተርግበኝ ተግራ ያጋባሽኝ ያለሽ እኔ አልነግርህም እንዴ? ምን አስብ። አይ እንደዛ ሳይሆን ምንድነው? እሺ ንገረኝ ታዲያ። በቃ ማለት እናንተ ወደ መጀመሪያው ወደ ድሮ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምን ሆንበት ምናምን ሁኔታ አይደለም። በቃ እኔ ውሸት ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላረጋችሁን ነገር ፈጣን ምላሽ ስለፈለግን ነው። አዎ አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ግራ ያጋባሽኝ ያለሽ ምንድነው? ስለምን ጨዋታ ስለምን እንትን ነው የምታወሪው? እኔ ላዋራ አብርሃም፣ እሷን እንድታስጨንቃት አልፈልግም። እንዴት መሰለህ አብርሃም፣ እናንተ ያው ሁሉ ጊዜ ስታለፉን እኔ አንዴ ከሌላ ሀገር ድረስ መጥቼ ስለፋ ብዙ ነገር ተፈጥሯል አይደለ? ጓደኞቼም እኔ ላይ ተጫውተዋል፣ ተዝናንታችሁብናል። ለዛ መዝናኛ ደግሞ እኛም ምላሽ ስለፈለግን እኛም ተዝናናን ማለት ነው። ተረዳኝ። እና ደግሞ በቃ በግልጽ አማርኛ ፈልገህ አይደለም የሆነችው። በቃ ከፕራንክ ማይተናነስ ነገር አድርገናል። በቀል ነው በለው። በቀልም ፕራንክ እኔ በሁለቱም ይዛል። ብቻ በተመቸ በቀልም በለው ጨዋታም በለው ጌምም በለው ልጅ አባት ሆነ መጫወት የሌለበት ነገር ከኛ ጋር ተጫውታል። ለዛ ምላሽ ደግሞ ሰጠን። ይሄን ይመስላል። ትክክል ነው። ወርኛ እንዴ ነኝ እኔ ወዲት እዚህ ጋር ነው ሁሉ አንድ ላይ ሆነን ነው መስማት ማውራት ያለበት። እኔም ብቻዬን አውሪኝ። እስካሁን የምታወሪው ነገር ብቻዬን አውሪኝ። ምን ላውራክ? ትክክለኛ ነገር ነው እያልኩ ያለሁት። ምንም የተጨመረም የተቀነሰም ነገር የለም። እኔ ፈልጌው ካንተ ጋር መቀጠሉን ካንተ ጋር ድጋሚ አብሬ መሆኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረኩት፣ ሳልፈልገው ነው። በቃ አለ አይደለ ተሰራባት ተንኮል ምላሽ ነው የሰጠች በቀል። አዎ ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናችሁ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለሷም ጭምር ላሳያት ብዬ ላስተምራት ብዬ ነው። እና ደግሞ ወጣም ወረደ ማንም ዙሪያ ካለ ሴቶች ይልቅ
ማን መሰማት ማን መደመጥና ማን መቅደምም እንዳለበት ሚስት መቅደምም እንደምትችል በደንብ ላሳያትም ብዬ ነው። ትላንትና የመጣ የሆነ ነገር ተጠቃቅሞ ይጣላል። እሱንም በደንብ ላስተምራት ብዬ ነው። ይሄ ህይወት ነገር እሷም ጋር እንዳይደገም ምን መሰለህ ካገባት ካወቀች ብልህ ከሆነች ትማለች፣ ካልሆነ ቀራል። እንዲህ መደንገጥ የለብንም። በጣም ደስ ያለኝ ነገር ላይ የኔ እህት ባትሆን ይቆጨኝ ነበር። እንደውም እሷ ሆነ ረጅም መጓዝ ይችል ነበር በነገር ላይ ማለት እኔ እናንተ ያደረጋችሁት ነገር ያደረኩኝ ይቅርታ እኔ ልሄድ ነው። ስለሁሉ ነገር በጣም አመሰግናለሁ። ከዚህ በላይ መቆየት ጌም ኦቨር። እሺ አብርሃም ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ። ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገሬ ላይ። አንተ በጣም የሁላችንም ህይወት ያበላሽ። በነገር ላይ ልታመሰግነኝ ይገባል። ቴንኪዩ ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። ጤነኛ ነሽ እንጂ ጤነኛ ነሽ ወይ ሩታ? አዎ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤሽ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። በነገር ላይ ረጅም ርቀት መሄድ ይችላል ነበር፣ ግን እሷ ማለት ጥሩ ነው። የተሻለውን ነገር መምረጥ እንደምትችልም በደንብ አሳይተኛል። ለብዙ ሰዎችም አንተ ሽሎ እንደሚገኝም ጥሩ ነው ማሳየት ጥሩ ነው። እኔ ግን ለኔ ደግሞ ምንም መስሎ ስላልታየኝ አልፈልገውም። ያንን ጥሩነትንም ምንም ካንተ ጋር ምንም መቀጠል አልፈልግም። እሷ በጣም በብዙ ወራቶች ብዙ ደክማ ብዙ ሆና እኔ በ3 ቀን ውስጥ ወደኔ ዞር ስትል የልጅ አባቱ ነው ያክል ማስከስከስ ነው። ለኔ ጥሩ ሊሆን ይችላል። አትደናገጥ ባይዘው እንደዚህ የሚያስደነግጥ ነገር አይደለም። አብራው ለኔ ጥሩ እናንተ ካረጋችሁት አንፃር እንኳን እንደዚህ አይነት መደነጋጤ ቀርቶ አራት ፍዘዝ አብራው እያወራው ሊሆን ይችላል። ግን ደግሞ ባይሆን ጥሩ ነበር። ቆይ እየተበቀልሽ ነው እንጂ ሩታኔን እየተበቀልሽ መሆኑ ነው። እንደፈለክ መረዳት ይችላል። እየተበቀልሽ መሆኑ ነው ወይ? እሺ አዎ። ጭንቅላትሽ ያስባል። ግን አንተ ወደዛ ተረጋጋና አዋራ ጭንቅላትሽ ያስባል ወይ? ያንተ ያስባል። በመጀመሪያ እኔ እኮ በጣም በብዙ ታግሻለሁ። እኔ ሩታዬ በዚህ በኩል በብዙ ታግሼ በጣም እንደውም ደስ ሊል ነው። ኧረ ቴንኪው ልትለኝ ነው የሚገባው። ምን ሆነ ነው? አሃ ጭንቅላትሽ ያስባል። ወደዛ ነው አዋራ። ያው ለኔ በጣም በብዙ መንገድ እኔ በጣም በብዙ መንገድ እኔ ብዙ ነገር ማድረግ ይችል ነበር። አይመለከትም። ቆይ እሺ፣ እኔ አሁን ምንም እኔ እንዲህ የምገፋፋበት ምናምን ሙድ ውስጥ አይደለሁም። እኔ በቅቶኛል። እሱ ሙድ ገባ። አንተ የተጫወተውን ጨዋታ በደንብ መጫወት እንችል ነበር። አብራ በነገር ላይ በጣም ረጅም መጓዝ ይችል ነበር እኮ ባንቺ ቤት እየተበቀልሽ መሆኑ ነው። ረጅም መጓዝ ይችል ነበር። ገባ ግን አልፈልገውም። ቢያንስ የሆነ ጊዜ አሳልፈናል ብላይ ነው እንጂ እኔ በደንብ ተጫወት ነበር። በነገር ላይ አብራ እንዳንተ ስራ ቢሆን ማለት ነው። ገብቷል ኖባ ሩታይ እልሽኛ ለነሱም ብዬ ነው እንጂ አንተ ሌሎችን ምንም አድርገህ እንደቆጠርከው እኔ ምንም አድርጌ ቆጥሬ በደንብ አድርጌ ተጫውቼ ማሳየት ይችል ነበር። ግን አይሆንም። እንዴት ብዬ ነው እንዴት ነው ምተው ያንን ሐሳብ ገባ። በመጀመሪያ ደረጃ እኛ በዙሪያችን ያሉ ሰዎች በዚህ ሁኔታ ይጎዳሉ ብለን ምናምን ነው እንጂ አንተ የትም እየተልከሰከስክ በመጣ ቁጥር አክሰፕት ታደርጋለች ማለት ነው። የኔ እህት ወርቅ ነች። የትም እየዞርክ የምትመጣና የምታገኛት አይነት ሴት አይደለች። በቦታው አስቀምጣት የምታገኛት አይነት ሴት አይደለች። ሰምተኛል። ቤት ውስጥ ጥላት የምትወጣት እቃ አይደለች። ተረዳኝ? ሰማኝ? ያወራው ነው አብርሃም እኛ እየተበቀልሽ መስሎሻል። ላንቺ እየተበቀልሽ መስሎሻል። እመኝ ይሄንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳረሳ እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። አረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ካሁኑ በዚህ ችንገላግላለሁ። ለሶስት ቀን ጨዋታ ቀየር ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል። በደንብ እንደሚጸጽትሽ። ሰውን ከሰውን በላይ ነው ያላት። በጣም ደደብ ነሽ። አይባል ማታ ዘይድ የኛ ንጹህ
የኛ ኩሩ አጂ ያኔ ባቶኝ ይቆጨኛል በእናትህ ጌም ኦቨር ትላለህ። በቃ ጨዋታ አንተ እንደዚህ እናዳል እንዴ? አረ በጣም ነው ደስ ያለኝ። ይቅርታ ማለት ባይሆን ጥሩ ነበር ግን ለማንኛውም ቤተሰቦቻችን በጣም ይቅርታ አለና ባይሆን ጥሩ ይቅርታ መጠየቅ እንፈልገው በደንብ ይቅርታ መጠየቅ እንፈልጋለን። ለዚህ ይቅርታ ህይወት ነው። እንደዚህ ባይሆን ጥሩ ነበር ግን እኔም ብዙ መሄድ ብዙ መጓዝ ብዙ ነገር ማድረግ እችላለሁ ከዚህ በላይ። በእኛ በኩል ጥሩ ነገር አድርገናል ብዬ አስባለሁ። ባይናደድ ጥሩ ነበር። በሌላ መንገድ እንገናኛለን። ይቅርታ ያው የፈለገውን ቢልም ኖርማል ነው።